ላይ ኢየሱስ ክርስቶስን ለመጥለፍ ሕግን በመሰረት በማድረግ ኃጢአት ላይ የነበረችውን ሴት አብራ ኃጢአት ከሰራችው ወንድ ነጥለው ወደ ኢየሱስ ክርስቶስ በማምጣት ሕግ የሚለውን በመናገር ኢየሱስ ክርስቶስ እርሱ ደግሞ ምን እንደሚል ሲጠይቁት ነው የምንመለከተው። ኢየሱስ ክርስቶስንና ሕግን ምን ለማድረግ ለማጋጨት፣ በዚህም የተነሳ ከኢየሱስ ክርስቶስ ጥፋትን በማግኘት ለመክሰስና ለመወንጀል በሃይማኖታቸው በሚያዘው መሰረት ለመቅጣት ስለፈለጉ ያንን ጥያቄ ሲያመጡ እንመለከታለን። ወጥመድ ይዞ ማለት ነው በሌላ መንገድ። ስለዚህ ያ ወጥመድ ደግሞ ኢየሱስ ክርስቶስ ሕግንም ሳይተላለፍ መደረግ የሚገባውን ነገር ሲያደርግ፣ አዎ ሕግ እንደዚህ ነው የሚለው ግን እሷን መውገር የሚችለው ከዚህ ኃጢአት ነፃ የወጣ ሰው ነው። ስለዚህ ድንጋይ አንስቶ ይውገራል። ከምን ኃጢአት? ከዝሙት ኃጢአት ነፃ የሆነ ይህ ኃጢአት የሌለበት ሰው ይውገራት ሲል ሁሉም በዛ ኃጢአት ውስጥ የተጨማለቁ በመሆናቸው ምክንያት ቀስ በቀስ ከመሪዎቹ ጀምሮ ከሽማግሌዎቹ ጀምሮ ትተዋት እንደሄዱ እንመለከታለን። ስለዚህ ኢየሱስ ክርስቶስ የሕግ የሚያዘው ፍርድም በሴቲቱ ላይ እንዲፈጸም ሲናገር ደግሞ ይህንን መፈጸም ያለባቸው ከዚህ ኃጢአት ነፃ የሆኑ እንደሆኑ ሲነግራቸው ያንን ማድረግ ስላልቻሉ ሕሊናቸው ስለወቀሳቸው ትተው እንደሄዱና ኢየሱስ ክርስቶስም ያችን ሴት ኃጢአትሽን ምን አደረጋት? እኔም አልፈርድብሽም፣ ከዚህ በኋላ ግን ምን አታድርጊ፣ ደግመሽ ኃጢአት አትስሪ ብሎ ምሕረት ማግኘቷ ቀጥሎ ኃጢአት ለመስራት ነፃነት የሚሰጥ አለመሆኑን የምሕረት ሕይወትን ቀጥላ እንድትኖር አድርጎ እንዳሰናበታት አይተናል። ቀጥሎ ባለው ስፍራ ላይ እንደተመለከትነው ኢየሱስ ክርስቶስ ወደ ዓለም የሚመጣ ብርሃን እንደሆነ ባስተማረ ጊዜ እነሱ በኃጢአት ጨለማ ውስጥ ስለነበሩ ስለ ኢየሱስ ክርስቶስም ስለ ላካቸው ስለ እግዚአብሔርም ከዚያም በኋላ ኢየሱስ ክርስቶስ ተመልሰው ወደ አብ እንደሚሄድም በዚያም ደግሞ እሱን ለሚያምኑ ስፍራ እንደሚያዘጋጅ ያንን ሲነግራቸው ይህ እውነት ደግሞ ለእነሱ ሊገባቸው እንዳልቻለ፣ ምክንያቱም በጨለማ ውስጥ ስለነበሩ ሊገባቸው እንዳልቻለ ያንን ክፍል አይተናል። ስለዚህ በሁለቱም ክፍሎች ላይ ምን ሲያደርግ ነው የምንመለከተው? ኢየሱስ ክርስቶስ ከነዚህ ከተቃዋሚዎቹ ከፈሪሳውያን ጋር ከነሱ ለሚመጣው ጥያቄ ምላሽ እየሰጠ ነገር ግን ከእሱ ጋር ያሉትን ያስተምር እንደነበረና ከሚሰጠው ምላሽ የተነሳ ይሰሙ የነበሩ ገለልተኛ ሰዎች ኢየሱስ ክርስቶስ ተቀብለው ወደ እግዚአብሔር መንግሥት ሲጨመሩ እናያለን። ከዚህም የተነሳ በ30 ላይ ይህንንም ሲናገር ብዙዎች በእርሱ አመኑ ይላል። ክርክሩ በከሳሾቹና በኢየሱስ ክርስቶስ መካከል ነበረ። ኢየሱስ ክርስቶስ ለከሳሾቹ የሚሰጠው ምላሽ የእግዚአብሔር ቃል ስለሆነ እነዚህ ደግሞ ከዛ የተነሳ ምላሽ በመስጠት ያስተምር ነበር። የእነሱ ጥያቄ ማንሳት ለኢየሱስ ክርስቶስ ለማስተማር እድል ሰጥቶታል። ተቃዋሚዎቹ እሱን መክሰሳቸውና ጥያቄ ማንሳታቸው በሚጠይቁት ጉዳይ ላይ የእግዚአብሔርን ቃል በመግለጥ ሌሎችን እንዲያስተምር እድል እንደሰጠውና ከዚህም የተነሳ ሰሚዎቹ ተቃዋሚዎቹንም ኢየሱስንም የሚሰሙ ከኢየሱስ የሰሙት እውነት እንደሆነ በመረዳታቸው ወደ ኢየሱስ ክርስቶስ ሲመጡ ነው የተመለከተው። ስለዚህ ኢየሱስ ክርስቶስ ከተቃዋሚዎቹ የሚመጣውን ጥያቄና ተግዳሮት ያንን እንደ እድል ተጠቅሞ የእግዚአብሔርን ቃልና እውነት ያስተምር ነበር። ተግዳሮትን ለአገልግሎቱ ግብአት አድርጎ ሲጠቀም ነው የምንመለከተው። ግብአት አድርጎ ያንን ሲጠቀም እንመለከታለን። ቻሌንጆችን ግብአት አድርጎ ሲጠቀም ነው የምንመለከተው። ያንን በመጠቀም ሲያስተምራቸው እንመለከታለን። በመጀመሪያው ክፍል ላይ ያችን ኃጢአተኛ ሴት ምሕረትን ሲሰጣትና የምሕረት ሕይወት እንድትኖር ሲያስተምራት እያዩ ነበር። ሕግንም ሳይጥስ ሕግን በተገቢው መንገድ በመተርጎም እሱ ምሕረት መስጠት የሚችል አምላክ መሆኑን በቦታው ላይ በማሳየት ኃጢአተኛን ኃጢአትሽ ተቀይሮ ኃጢአቷን ይቅር በማለት አልፈርድብሽም ብሎ በማለት እንዲሁም ደግሞ ከዚህ በኋላ የምትኖረው ኑሮ ከኃጢአት የተለየ ሕይወት እንደሆነ በማስረዳት ሲያስተምር እንመለከታለን። ስለዚህ ተቃዋሚዎቹ ኢየሱስ ክርስቶስን
ስትከተሉ ጥያቄ ማንሳታቸው ምንድነው? ጥያቄ በሚያነሱበት ጊዜ የሚሰጠው መልስ ለሚሰሙት ሰዎች እግዚአብሔርን እውነት እንዲረዱ ስላደረገ ብዙ ሰዎች በዚህ የተነሳ በኢየሱስ ክርስቶስ ሲያምኑ እንመለከታለን። አሁን ከዚህ በኋላ ዛሬ የምንመለከተው ደግሞ ኢየሱስ ክርስቶስ ከተቃዋሚዎቹ ጋር የሚያደርገውን ንግግር አይደለም። ከኢየሱስ ክርስቶስ ጋር ሶስት ቡድኖች ናቸው አብረው የሚሄዱት። አንደኛ ደቀ መዛሙርቶቹና ያመኑ ሰዎች፣ ሁለተኛ ሕዝብ። እነዚህ ያመኑ ሰዎች ከኢየሱስ ክርስቶስ ለመማር ራሳቸውን ለኢየሱስ ክርስቶስ ሰጥተው ለራሳቸው ሞተው ፈቃዳቸውንና ስሜታቸውን ለኢየሱስ ክርስቶስ አስገዝተው ራሳቸውን ክደው ለኢየሱስ ክርስቶስን ለመከተል የወሰኑ ናቸው። ሰው ራሱን ሳይክድ ኢየሱስ ክርስቶስን ሊከተል ፈጽሞ አይችልም። እውነተኛ የኢየሱስ ክርስቶስ ደቀ መዝሙር የሚሆን ሰው አስቀድሞ ራሱን መካድ እንዳለበትና ዕለት በዕለት ደግሞ መስቀሉን ተሸክሞ ኢየሱስን መከተል እንዳለበት ኢየሱስ ክርስቶስ ምን አስቀምጧል? መመሪያ ነው ያስቀምጠው። ያንን የሚያደርግ ሰው ነው ወደ ኢየሱስ ክርስቶስ ደቀ መዝሙርነት የሚቀላቀለው። ስለዚህ ወደዛ የተቀላቀሉ ደግሞ በመንፈሳዊ ሕይወታቸው ለማደግና ለመጽናት የኢየሱስ ክርስቶስን ትምህርት በየቦታው እየሄዱ ምን ያደርጉ ነበረ? ይከታተሉ ነበር። ስለዚህ ዕለት በዕለት ምን ይሆኑ ነበረ? ኢየሱስን ይበልጥ በማወቅ እግዚአብሔርን ይበልጥ በማወቅ በመንፈሳዊ ሕይወታቸው እየበሰሉ እያደጉ ነገ እግዚአብሔር በሕይወታቸው ሊሰራ ላለው ነገር ራሳቸውን ያዘጋጁ ነበር። ከኢየሱስ እግር ስር ሆኑ። እነሱ ደግሞ ኢየሱስ ወደሚያስተምርበት ወደ እግሩ ስር ነው የሚመጡትና የሚቀመጡት። እሱ በዘመኑ የተለመደ ነገር ነበር። ትምህርት አለን፣ ፍልስፍና አለን የሚሉ ደቀ መዛሙርት የሚያስከትሉ ሌሎች በዘመኑ የነበሩ አስተማሪዎችና ተማሪዎቻቸው የሚቀመጡበት ሴቲንግ እንደሱ ነው። ጠጋ ብለው በመምህራቸው እግር ስር ሆኖ ነው የሚማሩት፣ ተጠግተው ማለት ነው ወደ ኢየሱስ ክርስቶስ። ያ በእነርሱና በአስተማሪያቸው መካከል ያለውን የቀረበ የአስተማሪያቸውን ሕይወትና ትምህርት ለመቀበል መዘጋጀታቸውንና መሰጣታቸውን የሚያመለክቱት መጥቶ በእግሩ ስር ቁጭ ብለው ለመማርና እሱን ለመስማት ጆሮአቸውን ከፍተው መዘጋጀታቸው ነው። ኢየሱስ ክርስቶስም ደግሞ ሁሌ ጊዜም ሲያስተምር በእነሱ ላይ ነው የሚያተኩረው፣ ደቀ መዛሙርቱ ማለት ነው። ከዚህ በፊት እንደነገርኳችሁ ሌላው ደግሞ ባለጉዳይ ሕዝቦች አሉ፣ ለመፈወስ የሚፈልጉ ከችግሮቻቸው ነፃ ለመውጣት የሚፈልጉ የእግዚአብሔርን ጸጋ በክርስቶስ ኢየሱስ በኩል የፈሰሰውን ተጠቅመው ነገር ግን ሕይወታቸውን ለኢየሱስ ክርስቶስ ከመስጠት ይልቅ ለራሳቸው ለመኖር ከችግራቸው ብቻ ለመውጣት ኢየሱስ ክርስቶስ ጋር የሚመጡ በጣም በርካታ ሰዎች ናቸው። አንዳንዶቹ በሽተኞቻቸውን ይዘው ነው የሚመጡት። ወደዛ ቦታ በሽተኞቻቸውን ይዘው ይመጣሉ። በዛም ምክንያት ኢየሱስ ክርስቶስን ስለሚሰሙ አሁን በዚህ ስፍራ ላይ እንደሆነው ከትምህርቱ የተነሳ ወዴት ይመጣሉ? ወደ እምነት ይመጣሉ። የእግዚአብሔር ጸጋ ላመኑት ብቻ የተሰጠ ስላይደለ የመፈወስ የእግዚአብሔር ጸጋ ሲገለጥ እነዚህ ሕዝብ የተባሉትም ከችግሮቻቸው ሲወጡ እግዚአብሔር ሲነካቸው እንመለከታለን። አንዳንዶቹ ለራሳቸው ለመኖር ከችግራቸው ነፃ ወጥተው ሲሄዱ፣ ሌሎቹ ደግሞ ሕይወታቸውን ለኢየሱስ ክርስቶስ በመስጠት እዛው ከደቀ መዛሙርቶቹ ጋር ኢየሱስን ከሚከተሉት ጋር በመቀላቀል የሚቀሩ ሰዎች ነበሩ። ስለዚህ እነዚህ ከሶስቱ ቡድኖች ጋር ኢየሱስ ክርስቶስ በተለያየ ስፍራ ላይ ንግግር ያደርጋል። ተቃዋሚዎቹ አሁን እንዳየነው በእነዚህ በሁለቱ ክፍሎች ላይ እነሱ ራሳቸው ኢየሱስን ለመጥለፍ ከሚያነሱትና ከሚያመጡት ጥያቄ ተነስተው ኢየሱስ ለእነሱ መልስ ሲሰጥ፣ እነዚህ ደግሞ የሚፈወሱት ኢየሱስ ክርስቶስን በመፈለግ ፈውሱን በመፈለግ ለኢየሱስ ክርስቶስ ከሚያቀርቡት ጥያቄ የተነሳ ለእነዛው መልስ በመስጠት ደቀ መዛሙርቶችም ኢየሱስ ክርስቶስ ቀን ቀን ሲያስተምር ኢየሱስ ክርስቶስና ደቀ መዛሙርቱ ለብቻቸው በሚገናኙበት ስፍራ ላይ ቀን ያስተማረውን ያልገባቸውን ጥያቄ ሁሉ ኢየሱስ ክርስቶስን ስታስተምር እንዲህ ያልከው ምንድን ነው ብለው ጠይቀው ሲነጋገሩ ነው የምንሰማው። በአደባባይ አሁንም ኢየሱስ ክርስቶስ የደቀ መዛሙርቶቹን አሁን ሲናገር እንመለከታለን። የቀደሙት ያየናቸው ክፍሎች ኢየሱስ ከተቃዋሚዎቹ ጋር ያደረጋቸው ክርክሮችና ንግግሮች ናቸው። አሁን ግን ምን ይጀምራል? ያመኑት ወደ አመኑት ወደ ኢየሱስ ክርስቶስ ወደ መጡት ወደ ደቀ መዛሙርቶቹ ዞር ብለው የጠለቀውን የእግዚአብሔርን ትምህርትና የእግዚአብሔርን ቃል ገልጦ ሲያስተምራቸው እንመለከታለን። ምንድን ነው የሚለው መሰላችሁ? ኢየሱስም ያመኑትን አይሁድ አለ። አያችሁ፣ አሁን ማን ነው የሚናገረው?
ያመኑትን እሱን የሚከተሉትን ያመኑ ማለት እኮ ደቀ መዛሙርት የሆኑ ማለት ነው። የእሱ ተከታዮች የሆኑትን ወደ እነዚህ የተጨመሩትን አይሁድ ምን አላቸው? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነት አርነት ያወጣችኋል ሲላቸው እንመለከታለን። ለማን ነው ይህንን የሚናገረው? ኢየሱስ ክርስቶስ ላመኑት አይሁድ ነው የሚናገረው። እነዚህ አይሁዶች በሁለት ነገር የታሰሩ እና ነፃነት ያጡ ባሪያዎች ናቸው። አይሁዶች በአጠቃላይ ማለት ነው። አይሁዶች በአጠቃላይ ባሪያ ያደረጋቸው አንዱ ነገር ኃጢአት ነው። የኃጢአት ባሪያ ናቸው። ሕግን እግዚአብሔር የሰጣቸውን ሕግ መፈጸም ባለመቻላቸው እነሰነሳ በኃጢአት ባርነት ውስጥ የሚኖሩ ናቸው። ሁለተኛው ይሄ መንፈሳዊ ባርነት ነው። ሌላ ደግሞ ውጫዊ የሆነ ባርነት አለባቸው። ግዛታቸውን አጥተው መንግስታቸው ፈርሶ በሮማ ቅኝ ግዛትና ባርነት ውስጥ የሚኖሩ ናቸው። ስለዚህ ስለ ባርነት በደንብ በሚገባ የሚገባቸው ሰዎች ናቸው። ስለዚህ አርነት ማለትን ደግሞ ምን ማለት እንደሆነ ደግሞ በሚገባ የሚያውቁ ናቸው። በሙሴ ሕግ ጭቆናና በሮማ መንግስት ጭቆና ውስጥ ለሚኖሩት እውነተኛ ነፃነት የሚያገኙበትን መንገድ ኢየሱስ ክርስቶስ ሲናገር ነው የምንመለከተው። ይህ እውነተኛ ነፃነት የሚሰጠው ኢየሱስ ክርስቶስ ራሱ ስለሆነ ያመኑትን ዞር ብሎ ምንድን ነው ያላቸው? በቃሌ ብትኖሩ ምን ማለት ነው? ባስተማርኩትን ቃል በመተግበር የምትኖሩ ከሆነ ምን ትሆናላችሁ አላቸው? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ስለዚህ ደቀ መዝሙር የመሆን አንዱ መለኪያና መለያ በኢየሱስ ክርስቶስ ትምህርትና ቃል መኖር። ቃሉ የሚታወቅ በአእምሮ የምንረዳው ብቻ አይደለም፣ የሚኖር ነው። የእግዚአብሔር ቃል የሚኖር ነው። ክርስትና የኖሮ እምነት ነው። የሚታመን ብቻ አይደለም፣ የሚኖር ነው። የዛን ጊዜ ነው የኢየሱስ ክርስቶስን ቃል መስማት ደቀ መዝሙር አያደርግም። የኢየሱስ ክርስቶስን ቃል ማመን ብቻውን ደቀ መዝሙር አያደርግም። የታመነውን የምናምነው የኢየሱስ ክርስቶስን ቃል የሚኖሩትን ነው ኢየሱስ ክርስቶስ ምን የሚያደርጉ ደቀ መዛሙርቴ ናቸው አለ። ያመኑትን ነው የሚለው ከዚህ ቦታ ላይ። ይሄ ትምህርት እየተሰጠ ያለው ላመኑት ኢየሱስ ክርስቶስን ለመከተል ለወሰኑት እንጂ ኢየሱስን ለማያውቁት አይደለም። የሚያምኑት አንድ ግዴታ አለባቸው። ያመኑትን እውነት መኖር አለባቸው። ያንን ያመኑትን እውነት የማይኖሩ ከሆነ የኢየሱስ ክርስቶስ ደቀ መዛሙርት አይደለም። ለዚህ ነው ኢየሱስ በቃሎቼ ብትኖሩ እውነትን ደቀ መዛሙርቴ ትሆናላችሁ። ምክንያቱም እኔ የማስተምረው ቃል እውነት ነው። ቃሌ እውነት ነው አይደል ያሉት። ባለፈው ጊዜ ስንመለከት ቃሌ እውነት ነው፣ ካንተ ወዴት እንሄዳለን? ቃል ውስጥ ሕይወት አለ አይደል ያሉት ደቀ መዛሙርቶቹ። አሁንም ኢየሱስ ክርስቶስ ያንን እውነት ግን ምን አድርጉ? ኑሩ። ስትኖሩ ነው ደቀ መዛሙርቴ የምትሆኑት። ክርስትና ተግባራዊ ነው። መጽሐፍ ቅዱስ እንደሚያስተምረው ስራን የማያስከትል እምነት ሙት ነው ይላል ያዕቆብ። የኢየሱስ ክርስቶስ ወንድም ያዕቆብ የኢየሩሳሌም ቤተክርስቲያን በባንጋቢነት የመራ ያዕቆብ በመልእክቱ ላይ ስራ የሌለው እምነት ምንድን ነው? ሙት ነው። ስራ የሚለው ምን ማለት ነው? ኢየሱስ ክርስቶስ በዚህ ስፍራ ላይ በቃሎቼ ብትኖሩ ያላቸውን ማለት ነው። ቃሉን አምኖ የተከተሉትን ኦኬ፣ እናንተ እውነተኛ ደቀ መዛሙርቴ የምትሆኑት በቃሎቼ ስትኖሩ ነው። ቃሉን በስራ በሕይወታችሁ፣ በኑሯችሁ፣ በአገልግሎታችሁ ውስጥ ምን ስታደርጉ ስትተገብሩ ነው የደቀ መዛሙርቴ የምትሆኑት። ከእነዚህ ከማያምኑ ሰዎች የምትለዩት፣ ከሚቃወሙ ሰዎች የምትለዩት ቃልን ምን ስታደርጉ ስትኖሩ ነው ይላል። ሁል ጊዜ የእሱ ተቃዋሚዎች የሆኑት ፈሪሳውያን የሕግ አዋቂዎች የሚባሉት የሕግ አስተማሪዎች የሚባሉት ሕግን ለሌሎች ሰዎች እንዲኖሩ ይተረጎማሉ እንጂ እነሱ ለራሳቸው ያንን አይኖሩም።
ይሄ ችግራቸው ገብቷቸው አይኖሩም። እነሱ ግን በሌሎቹ ላይ ምን ያደርጋሉ? ይጭናሉ። ለራሳቸው የማይነኩትን የማያደርጉትን ሌሎች ሰዎች ምን እንዲያደርጉ ይተረጉማሉ፣ ይጭኑባቸዋል። እነሱ ግን በእጃቸው አይነኩም። ከዚህ የተነሳ ምንድን ነው የሚባሉት? ግብዞች ናቸው ነው የሚባሉት። እነሱ ምንድን ናቸው? ግብዞች ናቸው። አይኖሩም የሚያሰሙትን ትምህርት። ስለዚህ የኢየሱስ ክርስቶስ ደቀ መዛሙርት ከኢየሱስ ክርስቶስ ተቃዋሚዎችና ከፈሪሳውያን የሚለዩት ኢየሱስ ክርስቶስ ያስተማራቸውን ቃል በተግባር በመኖር ነው። በመኖር የእግዚአብሔርን ቃል መኖር ለምንኖር አብረን ለምንኖርበት ማህበረሰብ ውስጥ ምስክርነት ነው። ምን ሳናደርግ ቃል ሳንናገር የምንመሰክርበት መንገድ የኢየሱስ ክርስቶስን ቃል በማህበረሰባችን መካከል በተግባር መኖር ነው። አንድ ሰው እንዲህ ብሎ ይናገራል፣ ወንጌልን ስበክ፣ ካስፈለገ ቃል ተናገር። እንዴት ይላል? ወንጌልን ምን አድርግ? ስበክ፣ ቢያስፈልግ ቃል ተናገር። ሳትናገር ግን ወንጌልን መስበክ ትችላለህ። በምን? ወንጌልን በህይወት በመኖርና በማሳየት ዲሞንስትሬት በማድረግ ማለት ነው። ሰው ከሚሰማው ነገር ይልቅ የሚያየውንና የሚለማመደውን ነገር አይረሳም። በተግባር ያየውን ነገር አይረሳም። በዛ ይልቅ በጣም በትልቅ ነገር ይማራል። ዛሬ እኮ ጴንጤና ክርስቲያን ስሙን የሚጠራ እኮ ሰው አይደለም የጠፋው፣ ጠፍተዋል። ከተማችን በሙሉ በቤተ ክርስቲያን የተጥለቀለቀ ነው። በየቦታው ብትሄዱ ጉባኤ ጥቅጥቅ ያለና የሞላ ነው አይደል? መኪና ተደርድሮ ሰው ተደርድሮ ተጠቅጥቆ ዓለም ሁሉ የዳነች እስከሚመስል ድረስ ኃጢአት መግቢያ እንዳጣ፣ ከዛ ስንወጣ ኃጢአት፣ ክፋት፣ እርኩሰት፣ ሰይጣን በከተማ ውስጥ ድራሹ ጠፍቶ የእግዚአብሔር ክብር በከተማ ውስጥ ተገልጦ የሚታይ እስከሚመስል ድረስ እሁድ ጥቅጥቅ ያለ ጉባኤ አለ። ጥቅጥቅ ያለ ወጣቱ፣ ሴቱ፣ ወንዱ፣ ሽማግሌው እስከ አፍንጫው አዳራሾች ሞልቶ አሉ። በጣም የሚያሳዝነው ግን ከሰኞ ጀምሮ መስሪያ ቤት ብትሄዱ ክርስቲያን የለ፣ መንገድ ብታገኙ ክርስቲያን የለ። ሰው ሁሉ አንድ አይነት ሆኖ ታገኛለህ። እንደሚዘመረው፣ እንደሚጸለየው፣ በየቦታ እንደሚጾመው፣ ፕሮግራም እንደሚካሄደው፣ እንደሚታደረው ተጽዕኖ ማድረግ ያቃተን ለምንድን ነው የሚባል የክርስቶስ ኢየሱስን ቃል በተግባር ስለማንኖርና ስለማናደርግ። ስለዚህ አገልግሎታችን በሙሉ አርቲፊሻልና ለወቅቱ ለጊዜው ፍጆታ ብቻ ያሳዝናል አይደል? ከቦታ የማያል ያሳዝናል። አንድ ጊዜ አንድ ትምህርት ቤት ውስጥ ሳስተምር ቆይቻለሁና አንድ ልጅ ሴት ከኛ ጋር የምታስተምር ማለት በጣም እሳት የላሰች ምላጭ ከተሜ ግቢውን የሚታተራምስ ልጅ ነችና በደንብ እንታወቃለን፣ እንማቃታለሁ። እዛው ያለን አንድ ቀን እዛው ባለንበት ከተማ ውስጥ አንድ ሰው ይሞትና ለቀብር ቤተ ክርስቲያን እንሄዳለን። ቤተ ክርስቲያን ስንገባ እሷን አገኘ። ያቺን እሳት በነጠላዋ ተከናንባ ቤተ ክርስቲያን ውስጥ አንድም ነገር እንደማያውቅ ሰው ትብላ ቆማለች። እንዲህ ነቃት ንቅንቅልት ነው ምን ብላለ ንቅንቅልት ነው። ሌላ ሰው ነች እዛ ግቢ ውስጥ። ቀብሩን ተፈጽሞ ልክ የቤተ ክርስቲያኑ በር እንደወጣ ነጠላዋን ላጠላ ተደረገችና ቦርሳ ውስጥ ክትት ታርጋ ፍትት ያለች ድሮስ ወጥቶ እንላጭ
ደብል ስታንዳርድ፣ ሁለት አይነት ሰው ቤተክርስቲያን ግቢ ውስጥ ጨዋ ምንም ማታውቅ እንዲጣታችሁ እንኳን ማፋለታል ማትነክስ ነው ቢናፋት ምንጠላል ከበሩ ስትወጣ እኔ አይደለሁም የነካዋት ጥር ማድረግ የጀመረችው እሷ ነች። ነጠላዋን ቦርሳው ስትከተል የዛሬ ክርስቲያን ያኔ በሌላ ቤተክርስቲያን ውስጥ ነው እሷን ያየዋትና ዛሬ ደግሞ እኛም ጋር ያለው ነገር ይሄ ነው። እሁድ ዝማሬው ቀልጧል። ዝማሬው አዘማመሩ፣ አቀራረጡ፣ አጨፋፈሩ ጅሳጅና ነው። እኔ ለጌታ ይዘምር ለራሳችን ስሜታችንን ለማርካት እንጨፍር። የሰማይ አምላክ እግዚአብሔር ነው ይሄንን የሚመዝንና የሚያውቅ። እውነት መንፈሳዊነት እና ለጌታ መሰጠት እንደዛ አድርገው ከሆነ ለምንድን ነው ከበር ሳንወጣ ሌላ ሰው የምንሆነው? እንዴት እንደዛች ባልደረባ መስሪያ ቤት ውስጥ የት አለ እንዴ ተጽዕኖ ማድረግ የምንችል ወደ ቤተ መንግስት እስከ መግባት ድረስ የደረስን እግዚአብሔር የሰጠን ዘመን ነው። ሃሌሉያ ስንል አይደል እንዴ ነው እኛ ተጽዕኖ አድርገን ቢሆን ለምንድን ነው ህዝብ የሚባለው? እርስ በርስ ስንጠፋፋ ስንበላላ የምንገኘው ለምንድን ነው? እኛ የታለ የኛ ተጽዕኖ? የታለ የኛ ተጽዕኖ? የት ነው የሚገለጠው? ያለንበት ቦታ በምንሰራበት መስሪያ ቤት ውስጥ የኛ እምነት የእምነታችን ቫልዩዎችና እሴቶች ተገልጠው ኢየሱስ ክርስቶስን በመኖር መስበክ ካልቻለን እና ተጽዕኖ ማድረግ ካልቻለን ክርስቲያናችን የት ጋር ነው ያለው? የት ጋር ነው ያለው? እኔ አፍራለሁ። እነዚህ ያለፉት 3 ዓመታት እኔ ያፈርኩበት ጊዜ ሊገናኙ በኢትዮጵያ ውስጥ እንዳለፉት 3 ዓመታት ጴንጤዎች አገራቸውንና ሕዝባቸውን ለማገልገል እድል ያገኙበት ዘመን የለም። በጣም በርካታ ሚኒስትሮች አሉ፣ ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ። የሚያሳዝነው ግን እረፍትና ሰላም ያጣችው ምድር ያጣችበት ዘመን ቢኖር ይሄ ጊዜ የማን ኢንፍሉዌንስ ባለበት? የጴንጤው ኢንፍሉዌንስ ባለበት ሰዓት ላይ ክርስቲያኖች የኢየሱስ ክርስቶስ ደቀ መዛሙርቶች የሆነን ሰዎች አያሳዝንም? የት ጋር ነው ያለው የኛ ተጽዕኖ? ኢየሱስ ክርስቶስ እኮ ምንድን ነው ያለው? በቃሎቼ ብትኖሩ ደቀ መዛሙርት መሆናችሁን በምን ይታወቃል? በኑሯችሁ። በዛ ነው የሚታወቀው። ደቀ መዛሙርት መሆናችን የሚታወቀው በኑሯችን። እኛ የምንመራው መስሪያ ቤት የሌብነትና የሙስና ማዕከል ከሆነ ሃሌሉያ ያለን ፌስቡክ ላይ ቴክስት በሚጠቅስ ምን ዋጋ አለው? ምን ዋጋ አለው? ጭቃ አንስቶ ግድግዳ ላይ መለጠፍ ነው። በሕይወታችን የማንኖረውን ነገር ነው የምናውቀው። እሁድ ተመልሰን ቱታዎቻችንን ቀይረን መጽሐፍ ቅዱስ ይዘን በየቤተ ክርስቲያኑ እፊት ወንበር ላይ የሚደረደሩ አብዛኞቹ ባለስልጣንና የቤተ ክርስቲያን መሪዎችና ባለስልጣናት ናቸው በየስፍራው። ምን ነው ቁሰት በዛ? ምን ነው ጥላቻ በዛ? ምን ነው መከፋፈል በዛ? ምን ነው መገዳደል በዛ? ዞር ብለን ራሳችንን ልናይ ያስፈልጋል። ተጽዕኖ ማምጣት አልቻልንም። የእኛ ሕይወት ተጽዕኖ አላመጣም ማለት ነው። የሚጠይቀን እግዚአብሔር እኛ የሰጠንን ዕድል ተጠቅመን ክርስቶስ ኢየሱስን ቃል መኖርና ሰዎች እንዲኖሩ በስራችን ማድረግ አለመቻላችን ዛሬ ለደረስንበት ውድቀት አድርሶናል። ከእግዚአብሔር ቃል ውስጥ ፍላጎታችንን የሚያሟላ የሚመስለንን ጥቅስ እየጠቀስን በግድግዳዎቻችን ላይ በመኪናዎቻችን ላይ በመጥቀስና በከንቱ እርስ በርሳችን በከንቱ በማጥናናት እግዚአብሔር ያላጥናናውን ማጥናናት፣ እግዚአብሔር ያልተናገረውን በመናገር መለወጥ የምንችለው ነገር እንደሌለ አይኖቻችን አይተውታል። አሁን ጆሮቻችን ሰምተውታል። አሁን ለምን? በኢየሱስ ክርስቶስ ቃል ባለመኖራችን ምክንያት፣ የኢየሱስ ክርስቶስ ደቀ መዝሙር ባለመሆናችን ምክንያት ይህንን ተጽዕኖ ማምጣት ባለመቻላችን ኢየሱስ ክርስቶስ አርነት የምትወጡት አላቸው። ቃሎቼን ብትኖሩ፣ ይሄንን ቃል ብትኖሩ ምን ትሆናላችሁ አላቸው? እውነት ታውቃላችሁ አላቸው። ኢየሱስም አይሁድን እናንተ በቃሎቼ ብትኖሩ
በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነት አርነት ያወጣቸዋል አላቸው። ማንን? ያመኑት። በጣም የሚገርማችሁ ነገር እውነትን ታውቃላችሁ፣ እውነት አርነት ያወጣቸዋል፣ ነፃ ትወጣላችሁ ሲላቸው እኛ እኮ ድሮም ባሪያ አይደለም፣ ከማን ነው ነፃ የምንወጣው ብሎ ለኢየሱስ ክርስቶስ ጥያቄ ምላሽ ሲመልሱ እኛ እኮ አሉ ምን እንዳሉ ታውቃላችሁ? እነሱ መልሰው አብርሃም ዘር ነን፣ ለአንድስ እንኳን ከቶ ባሪያ አልሆንም፣ አንተ አርነት ትወጣላችሁ እንዴት ትለናለህ አሉት። ማን? ያመኑት አይሁዶች። ይህን ጥያቄ እየጠየቁ ያሉት ፈሪሳውያን አይደሉም፣ ኢየሱስን ያመኑ አይሁዶች ናቸው። አያችሁ፣ ኢየሱስን አምነዋል እንጂ የኢየሱስ ትምህርት አልገባቸው። ለዚህ እኮ ነው ሰው ዕለት በዕለት እግዚአብሔርን ቃል መማር ያለበት። ማመኑ ብቻ በራሱ በቂ አያደርገውም። ኢየሱስን አምነዋል፣ ግን ባርነት ውስጥ በምን ባርነት ውስጥ እንዳሉ እንኳን አያውቁም። እኛ እኮ የአብርሃም ልጆች ነን። በምንድን ነው በባርነት ተይዘን አናውቅም አሉ። በባርነት ተይዘው ነው ያሉት። ቅድም እንደነገርኳቸው በሕግ ጭቆና ውስጥ ያሉ ናቸው። ሕግን የሚተረጉሙላቸው ፈሪሳውያን እነሱ በእጃቸው ሊነኩ የማይፈልጉትን ጫና ሁሉ በእነሱ ላይ የጫኑባቸው፣ ከዛም የተነሳ በዛ ኃጢአት ስር የሚኖሩ ናቸው። በሮማ መንግስት ውስጥ ተረግጠው የሚገዙ ናቸው። ግን ይፎክራሉ፣ እኛ የአብርሃም ልጆች ነን እያሉ ይፎክራሉ። ኢትዮጵያውያን እንደሚሉ 3000 ዓመታትን በነፃነት የኖርን በፈረንጆች ያልተገዛ እንደኛ ያለ በዓለም ላይ ነፃ ሆኖ የኖረ ሰው የሌለ ሰዎች ነን ይላሉ። ኢትዮጵያ እነዛው ሰዎች ግን በኃጢአት ባርነት ውስጥ ሆነው እርስ በርስ ሲገዳደሙ ጥላቻ እስከ አፍንጫቸው ድረስ ከማለሉ የተነሳ ሁሉም ሰክሮ አንዱ ሌላውን ለመግደል ሴፍ የሚመዙ 3000 ዓመታት አብረው የኖሩ እርስ በርስ ለመገዳደል ሰልፍ የተሰለፉ ሕዝቦች ናቸው። ከዚህ የበለጠ ባርነት አለ? የኃጢአት ባርነት፣ የጥላቻ ባርነት ውስጥ ያለ ሰዎች ልክ እንደነዚህ ሰዎች። ነገር ግን ሃይማኖት ያለ ታሪክ ያለ ትናንትና በነበረው በአብርሃም የሚመኩ ናቸው። እኛ የአብርሃም ልጆች ነን። አብርሃም የእምነት አባት ነው። እግዚአብሔር የመረጠው ነው። የእሱ ዘሮች ነን ብሎ ነው ዛሬ እነሱን ስለሚኖሩት ኑሮ ሳይሆን ትናንት አባታቸው አብርሃምን ነው የሚያነሱ እንደኛው ማለት ነው። ነገር ግን በባርነት ውስጥ ያሉ በኃጢአት ባርነት ውስጥ ያሉ ናቸው። እንደገና ደግሞ በሌላ መንግስት እየተገዙ ባሪያ ሆነው የሚኖሩ ናቸው። ተገዝተን አናውቅም። እውርነት ሰው መውደቁን ካላወቀ፣ ሰው ጉድለቱን ካላወቀ ከዛ ጉድለት መዳን አይችልም። ሐኪሞች ጊዜያቸውን የሚያጠፉት አንድን ሰው በሽታ በማከም አይደለም። አብዛኛው ጊዜ የሚጠፋው በሽታው በመፈለግ። በሽታው ከተገኘ ለማከም ምንም የሚያስቸግር ነገር የለም። በሽታችንን አለማወቃችን ነው መድኃኒት ያሳጣል። እነዚህ ያመኑት አይሁዶችን በሽታቸውን አያውቁም። እኛ እኮ አርነት ትወጣላችሁ እያላቸው አስተማሪያቸው ያመኑት አሁንም በባርነት ውስጥ ነው ያላችሁት እያላቸው ኖ እኛ በባርነት ውስጥ የለንም፣ እኛ እኮ የአብርሃም ልጆች ነን፣ አንድም ተገዝተን አናውቅም ይላሉ። ምንድን ነው ባርነታችን ብሎ አልጠየቁም። ግን ምንድን ነው የሚያደርግ? አይደለም እኛ ንጹህ ነን፣ ችግር የለብን። ሰው ጣልቃ ሊገባን አይገባም። እኛ ገርቹ ማንም ሊያስታርቀን አይገባም። እኛ ለራሳችን ብቁ ነን። ማንም እጁን ሊያስገባብን አይችልም። እኛ ለራሳችን ምንድን ብቁ ነን፣ ችግር የለብንም ስንል እየጠፋን አሁን የሞት መቃብር ጋር አፋፉ ላይ የደረሰ ይህንን ነው የምትመለከቱት። ጌታን ሲናገር እንዲህ አላቸው። ኢየሱስን መለሰና እንዲህ አላቸው፣ እውነት እውነት እላቸዋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። እውነት እላቸዋለሁ እናንተ የኃጢአት ባሪያዎች ናችሁ። ከዚህ ባርነት ልትወጡ አትችሉም።
ከዚህ ባርነት ልትወጡ የምትችሉት ብቸኛው መንገድ አርነት ማውጣት የሚችለው ልጁን ኢየሱስ ክርስቶስን ስትታመኑ ለሱ ቃል ስትኖሩ ነው ሲላቸው እንመለከታለን። ባሪያ ናቸው፣ የኃጢአት ባሪያ ናቸው። የምን ባሪያ? የኃጢአት ባሪያ። ኃጢአትን የሚያደርግ የኃጢአት ባሪያ ነው። ሰው ለተገዛለት ለዛ ምንድን ባሪያ ነው። ሰው ለኢየሱስ ሲገዛ ለኢየሱስ ባሪያ ነው። ለዚህ ነው ኢየሱስን ያገለግሉ የነበሩት እንደ ሐዋርያው ጳውሎስ አይነቶቹ ራሳቸውን ሲያስተዋውቁ እኔ የኢየሱስ ክርስቶስ ምን ባሪያ፣ ለተገዛበት ለዛ ባሪያ ነኝ። ለኃጢአት የተገዛ የኃጢአት ባሪያ ነው። ለሱስ የተገዛ የሱስ ባሪያ ነው። የጥላቻ የተገዛ የጥላቻ ባሪያ ነው። ለርኩሰት የተገዛ የርኩሰት ባሪያ ነው። ከዛ ነፃ አውጪ ያስፈልገዋል። እውነተኛ ነፃ አውጪ ያስፈልገዋል። እውነተኛ ነፃ አውጪ ደግሞ በሰማይም በምድር ሌላ ነፃ አውጪ የሌለ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። ስለዚህ እሱ ነፃ ቢያወጣችሁ ነው የሚለው ኢየሱስ ክርስቶስ ከዛ ከተገዛችሁበት ባርነት ነፃ ቢያወጣችሁ እናንተ ከዚያም በኋላ ነፃ ናችሁ፣ በነፃነት ትኖራላችሁ። ነፃ አውጪ ኢየሱስ ክርስቶስ ነው። ብዙ ነፃ አውጪዎች ያሉባት ምድር የት ናት ብትባል የኛ ሀገር ኢትዮጵያ በጣም በርካታ ነፃ አውጪዎች አሉ። ግን ራሳቸውንም ነፃ ያወጡ አይደሉም። ነፃ ያልወጣ ነፃ አውጪ ማንን ነፃ ሊሰጥ ይችላል? ነፃ መውጣት የሚቻለው ደግሞ በልጁ በኢየሱስ ክርስቶስ ብቻ ነው። ሰው የትኛውም ምድራዊ ነፃነት ኖሮት ከኃጢአት ነፃ ካልወጣ ሁሉ ጊዜም በባርነት የሚኖር ነው። የማን ባሪያ? የኃጢአት ባሪያ። ከኃጢአት ባርነት ደግሞ ነፃ ሊያወጣ የሚችል የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ከኃጢአት ባርነት ነፃ ያወጣ ከየትኛውም የባርነት ፎርም ማንንም ነፃ ማውጣት አይችልም። እውነተኛ ነፃነት ደግሞ ከኃጢአት ነፃ መውጣት። ከኃጢአት ነፃ የወጣ ሌላ ምንም ነፃ ካወጣው ነፃ ካውጪ ከኢየሱስ ክርስቶስ በስተቀር የሚገዛው ምንም ነገር የለም። ምክንያቱም ከኢየሱስ ክርስቶስ ውጪ ነፃ ለማውጣት የምንደረድራቸው ነገሮች ሁሉ ይሆናል ኃጢአት ነው የሚሆነው። በዛ ይሆናል ኃጢአት ላይ ኢየሱስን ስትጨምሩት ሁሉንም ይደመስሳል ኢየሱስ። ስለዚህ ሰውን ነፃ ያወጣል። የኃጢአት መገለጫ የሆኑት ነገሮች ሁሉ ከሰው ጌትነት መውደቅ የሚችሉት የባርነት ምንጭ የሆነውን ኃጢአትን በኢየሱስ ክርስቶስ በማመን ስንገነድሰው ብቻ ነው። ሰው በኃጢአት ባሪያ ሆኖ ከሲጋራ ሱስ ነፃ ቢወጣ ምን ይረባዋል? ምን ይጠቅመዋል? ከቁማር ባሪያ ነፃ ቢወጣ ምን ይረባዋል? ምን ይጠቅመዋል? ምን ይረባዋል? ምን ይጠቅመዋል? ምክንያቱም እነዚህ በሙሉ የአንድ የትልቁ ዋና ባርነት መገለጫና የሚታዩ ምሳሌዎች ናቸው። እርሱም የእነዚህ ሁሉ ምንጭና መሰረት ኃጢአት ነው። አንዳንድ ጊዜ ሲምፕተሞችን የበሽታ ምልክቶችን ሲናክል በሽታውን ያከምን ይመስለናል። ብዙ ጊዜ ሰዎች ሐኪሞች እንደሚናገሩት የራስ ምታት የሌላ በሽታ ምልክት ነው አይደል? የሌሎች በሽታዎች ምልክትና ሲምፕተም ነው፣ በራሱ በሽታ አይደለም። ሁልጊዜ ራስ ምታት ባመመን ቁጥር ራስ ምታት ማስታገሻ ወይም ማፍረሻ የሆኑ መድኃኒቶችን እየወሰድን እሱን ብቻ እያከምን የምንኖር ከሆነ ለዛም ሲምፕተም ወይም ምልክት የሆነው ዋናው በሽታ ነገ ይገለናል። ስለዚህ ሐኪም ከራስ ምታት አልፎ ለዛ ራስ ምታት ምክንያት የሆነውን በሽታ ፈልጎ ምን ማድረግ አለበት? ማከም አለበት። ለሱስ፣ ለጥላቻ፣ ለዘረኝነት፣ ለመገዳደል ዋናው ምክንያት ኃጢአት። እነዚህ የዋናው የኃጢአት መገለጫዎች ናቸው። ሰው ከኃጢአት ነፃ ካልወጣ በስተቀር በአንድም ሆነ በሌላ ከእነዚህ ነገሮች ነፃ መውጣት አይችልም። ስለዚህ ከኃጢአት ነፃ የሚወጣው ደግሞ በኢየሱስ ክርስቶስ በማመንና
በቃሉ በመኖር ስለሆነ ሰው ወደዛ ካልመጣ በስተቀር የምንፈልጋቸው መፍትሄዎች ከዛ ባሻገር የምንፈልጋቸው መፍትሄዎች ሁሉ ቴትራሳይክሊን ናቸው። ማስታገሻ ማስታገሻ ቴትራሳይክሊን ናቸው። እርቅ ለመፈጠር ብንፈልግ፣ ስምምነት ለማምጣት ብንፈልግ፣ አንድነት ለማምጣት ብንፈልግ ኃጢአት በዛ ስፍራ ላይ እስካለ ድረስ ውጫዊ የሆነ ሽፋን ከመስጠት ውጪ ትክክለኛ መፍትሄና ሶሉሽን ማምጣት አንችልም። ስለዚህ እውነተኛ ነፃነት የሚመጣው ክርስቶስ ኢየሱስን በማመንና በቃሉ በመኖር ስለሆነ ኢየሱስ ክርስቶስ ደግሞ እንደዛ ላመኑት ነፃነትን ስለሚሰጥ ዛሬም በሽታችን ከሆኑት ነገሮች ነፃ ለመውጣት ወደ ጌታ ወደ ኢየሱስ ክርስቶስ ከመምጣት ውጪ ሌላ መንገድ የለም። ኢየሱስ ክርስቶስ ደግሞ ለሚከተሉትን ነፃ የሚያወጣ ነው። ወንጌልን አግለን ይሄንን እውነተኛ ትምህርት አግለን ኢየሱስ ክርስቶስን አግለን ከበሽታችን ለመፈወስ አንችልም። የማንም ፍልስፍናና ትምህርት ይህንን ኃጢአትን ደርምሶ ለሰዎች ችግር ምክንያት የሆነውን ኃጢአትን ደርምሶና አስወግዶ ነፃነት ሊያመጣ አይችልም። የራስ ምታት መድኃኒቶች የተለያዩ ናቸው አይደል? በጣም ቶሎ የሚፈውሳል። አንድ ጊዜ አንድ ሐዋሳ ከተማ ውስጥ አንድ ሽማግሌ ያለና ከእሱ ጋር ቁጭ ብለን እናወራለን ብዙ ጊዜና እሱ ትንሽ ስለሚያመው መድኃኒቶችን ይገዛል ይፈልጋል እና እነዚህ ትኩሳትና የራስ ምታት መድኃኒቶችን ህመም ማስታገሻ ነው የሚገዛውና አንድ ቦታ ላይ ወሰደኝ። አብረን ሄድን ልግዛው። በአደባባይ ላይ አይደለም የሚሸጠው ያ መድኃኒት ተደብቆ ነው የሚሸጠው ለደንበኞች። መንግስት አይፈቅድም፣ ግን የህመም ማስታገሻ ነው። ስለዚህ ከጓሮ ያችን ነገር ሲያመጣልኝ አለ አመጡለትና አንተም ግዛ አለኝ። ሁለት እቺን ወሰድክ እንደሆን ራስ ምታት ቢባል ህማም ቢባል በደቂቃዎች ድራሽ ነው የሚጠፋው። መድኃኒት ግን ለዛ ለችግሩ መድኃኒት የሚሆን አይደለም። እሱን መድኃኒት ይዤ መጣሁና አንድ ቀን መጣሁ። ባለቤቴ አንዳንዴ የወገብ ህመም አለባትና ለዛ ማስታገሻ ትፈልጋለች። ሌሎች አነስተኛ ማስታገሻዎችን ነው ብዙ ጊዜ የምትጠቀሙ። አንድ ቀን እሱን ሰጠዋት። በሰከንድ ውስጥ ጠፋ በሽታው። ህመሙ ስሜቱ ማለት ስሜቱን ነው ያጠፋው። ምን ሊላችሁ ፈልጋለሁ? ጠንከር ያለ ስሜትን ቶሎ የሚያጠፋ፣ ቀለል ያለ ደግሞ ቆይቶ የሚያጠፋ፣ አነስተኛ የሆኑ እንደ በመደበኛ ሐኪም ቤት ውስጥ ተፈቅዶ የሚሸጡ መድኃኒቶች አይነት የራስ ምታት መድኃኒቶች አሉ። ነገር ግን የወገብ ህመሟን ሊፈውስ አልቻለም። የወገብ ህመሟ በራሱ ምን መሆን አለበት? በራሱ በሚያውቀው ሐኪም መታከም መቻል አለበት። ኢየሱስ ክርስቶስ የሚያክመው ያንን በሽታ ነው። እንትን አይደለም የሚሰጠው፣ ማስታገሻ አይደለም የሚሰጠው። ዋናውን ለራስ ምታት ምክንያት የሆነውን በሽታ ነው። እርሱም ኃጢአት። ኃጢአት ደግሞ ለችግሮች ሁሉ በሽታ ከሆነ ለዛ መፍትሄ የሆነውን ኢየሱስ ክርስቶስን ከመስበክ ባለፈ የሰዎችን ከላይ የሚታዩ ችግሮችን ለመፍታት የምናደርገው ሩጫ አድካሚ እንጂ ትክክለኛ ፈውስ በሰዎች ህይወት ውስጥ ሊያመጣ አይችልም። ከበሽታ የተፈወሰ ሰው ማለትም ከኃጢአት በሽታ የዳነ ኢየሱስ ክርስቶስ የፈወሰው ሰው እነዛ የበሽታ ስሜቶች ቢኖሩ እንኳን በነፃነት ያለ ስጋት ይኖራል። ለምን? ከዋናው ከበሽታው ምን አድርጎለታል? ነቅሎ አውጥቶለታል። ስሩን ነቅሎ፣ ሰንኮፉን ነቅሎ። የችግር ሰንኮፍና ስር ኃጢአት ስለሆነ ያንን ነቅሎ የሚያወጣና የሚፈውስ የናዝሬቱ ኢየሱስ ክርስቶስ ብቻ ስለሆነ እዚህ ስፍራ ላይ ስለዚህ ነገር ሲነግራቸው ነው የምንመለከተው። ስለዚህ ይላል እንግዲህ ልጁ አርነት ቢያወጣችሁ በእውነትም አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። አያችሁ፣ የኢየሱስ ክርስቶስ ቃል አለመኖሩ ለችግራቸው መፍትሄ የሆነውን ኢየሱስ ክርስቶስን ለመግደል እንዲፈልጉ ዳርጓቸዋል። እኔ እኮ የአብርሃም ልጅ ነኝ ትላላችሁ። አብርሃም እንዲህ አላደረገም። የአብርሃም ያልሆነውን ስራ ትሰራላችሁ። አብርሃም ነፍሰ ገዳይ አይደለም። እውነትን የማስተምራችሁን ከእውነት አርነት የማወጣችሁን እኔን ግን ምን ታደርጉ? ልትገሉኝ ትፈልጋላችሁ። ልትገሉኝ እየፈለጋችሁ የአብርሃም ልጆችን ከቶ ለምን ትላላችሁ? ይህ የአብርሃም ባህሪ አይደለም።
የአብርሃም ልጆች ብትሆኑ እኔን ልትገሉ ባልፈለጋችሁ ነበር ሲላቸው እንመለከታለን። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ። አፈነዳው። ኢየሱስን እንከተላለን እናምናለን ብሎ የመጡትን ሰዎች ሲጎረጉራቸው ከውስጣቸው አባታቸውን ይለይ። ያመኑት ናቸው። ያመኑ አይደለም እንዴ? ቃሉ እኮ ከላይ የሚለው ምን መሰላል? ኢየሱስም ያመኑትን አይሁድ እኮ ነው የሚለው። ያመኑት አይሁድ ግን የማን ልጆች ናቸው? የአባታቸው የሰይጣን ልጆች ናቸው አላቸው። ምንድን ነው ያመኑት? አያችሁ፣ ሰዎችን ነፃ የሚያወጣው ማመን ሳይሆን የሚያምኑትን ነገር በደንብ ማወቅ ነው። ያመኑት ኢየሱስ ክርስቶስ ነፃ የሚያወጣ ብቸኛ መድኃኒት እንደሆነ አይደለም። ኢየሱስን ያመኑት ተአምራት እንደሚያደርግ ያደረጋቸውን ንግግሮችና ፈውሶችን በማየት ነው የተከተሉት። ነገር ግን ዘራቸው አልተለወጠም፣ ከኢየሱስ ክርስቶስ አልተወለዱም። ከዚህ የተነሳ አባቴ ብሎ እግዚአብሔር አባቴ ብሎ ራሱ ሲናገር እኔ ከአባቴ የሰማሁትን ነው የምናገረው፣ የማስተምረው እኔ ከአባቴ የሰማሁትን ነው። እናንተም ከአባታችሁ የሰማችሁ። አባታችሁ ገዳይ ነው፣ ገዳዩ ደግሞ ዲያብሎስ ነው። በማመን ሽፋን የዲያብሎስ ልጆች ኢየሱስን በማመን ስፋት በጴንጤነት ሰበብ የዲያብሎስ ልጆች ሆኖም እናገኛለን። ምክንያቱም ምን ስለሚፈልጉ? ኢየሱስን መግደል ስለሚፈልጉ። ራሳቸውን የሚያታልሉት የአብርሃም ልጆች ነን እያሉ ሰዎችን መግደል የሚፈልጉ ሰዎች የእግዚአብሔር ልጆች ሊሆኑ ፈጽሞ አይቻልም። በምንም መስፈርት ማለት ነው። በምንም ሁኔታ የኔን ዘር አይደለም፣ የኔን ወገን አይደለም፣ የኔን የፖለቲካ አመለካከት አይከተልም፣ ስለዚህ መወገድ አለበት ብሎ ሰዎችን የሚገሉ ሰዎች ከቶ የእግዚአብሔር ልጆች ሊሆኑ አይችልም። ለምን? የእግዚአብሔርን ቃል ጥሰዋል። እግዚአብሔር ቃል ምንድን ነው? ሰውን አትግደል፣ በእግዚአብሔር መልክና ምሳሌ ተፈጥረዋልና። ስለዚህ ሰውን ስትገል የምትጋጨው ከማን ጋር ነው? ከእግዚአብሔር ጋር ነው። ምክንያቱም የእግዚአብሔርን መልክና ምሳሌ ስለምታጠፋ የእግዚአብሔር ጠላት ሆነሃል ማለት ነው። ስለዚህ ሰውን ለመግደል የትኛውን ጥቅስ ብትጠቅሱ፣ በሰማይ ከምድር ብታመጡ፣ ራሳችሁን ጀስቲፋይ ለማድረግ ብትፈልጉ ከማታለል እና ራስን ከመሸወድ የተለየ ፈጽሞ ሊሆን አይችልም። ክርስቲያኖች እናስተውል። ኢየሱስ ክርስቶስ ነው ያመኑትን ነው እናንተም ከአባታችሁ ናችሁ፣ ከአባታችሁ ያያችሁትን ታደርጋላችሁ። ገዳዮች እኮ ከዲያብሎስ ያዩትን ነው የሚያደርጉት፣ ከሰይጣን ያዩትን ነው የሚያደርጉት። ገዳይ ነዋ እሱ። ኢየሱስ አዳኝ ነው፣ ሰይጣን ግን ገዳይ። ስለዚህ የሰይጣን ልጆች መለያቸው መግደላቸው። በሰው መሞት ተጠቃሚ የሚሆነው ዲያብሎስ ሰይጣን ብቻ ነው። ምክንያቱም ሰውን ስንገል ያ ሰው እግዚአብሔርን ያላመነ ከሆነ በሲኦል የሰይጣን አጃቢ ነው የሚሆነው። ስለዚህ አጃቢ ቁጥር ነው የምንጨምርልን። ስለዚህ ሰይጣን ተጠቃሚ ነው። በፖለቲካ አመለካከት ልዩነት ይሁን፣ በዘር ይሁን፣ በሌላ ጉዳይ ይሁን፣ በጥቅማ ጥቅም ተጋጭቶ ይሁን ሰውን የሚገል የእግዚአብሔርን መልክና ምሳሌ የሚያጠፋ ስለሆነ በእግዚአብሔር ዘንድ ጥዩፍ ነው፣ ፍርድ የሚጠብቀው የሰይጣን መልእክተኛ ነው። እኔን ልትገሉ ትፈልጋላችሁ፣ ይህን ከአባታችሁ ነው የተማራችሁት አላቸው። ገዳይነትን ከማን የተማራችሁት? ከአባታችሁ ነው የተማራችሁት። መግደል እኔ ደግሞ ከአባቴ የተማርኩትን እየነገርኳችሁ ነው። አትግደሉ እያልኳችሁ የነፃነት መንገድ ይሄ ነው እያልኳችሁ የማስተምረው እኔ ከአባቴ የሰማሁትን እንጂ ከራሴ አይደለም። ትምህርቴ የማን ነው? የአባቴ ነው። ሰው ከእግዚአብሔር እንደሚያስተምር የምናውቀው የኢየሱስ ክርስቶስን ትምህርት መልሶ ሲያስተምር ነው። የኢየሱስ ትምህርት ደግሞ አሁን ያየነው ይሄ ነው።
ይህን ትምህርት ሳያስተምር ከእግዚአብሔር ተልኬአለሁ የሚል አታላይ አጭበርባሪ የዲያብሎስ መልእክተኛ ነው። ሾልኮ የገባ ሞትን የሚያውጅ ጥፋትን የሚያውጅ ነፃ ያልወጡትን ነፃ ናችሁ የሚል ነፃ ናችሁ፣ ነፃነት ታገኛላችሁ። ነፃ ያልወጣ ራሱ ነፃ ያልወጣ ከኃጢአት ነፃ ያልወጡ ራሳቸው የኃጢአት ባሪያ ሆኖ ይላል ሁለተኛ ጴጥሮስ ላይ ነፃነት ትወጣላችሁ ይሏቸዋል የስህተት አስተማሪዎች። ራሳቸው ግን የኃጢአት ባሪያዎች ናቸው። በየቦታው ነፃ የመውጣት ፕሮግራም ሲባል አጠቁ፣ ነፃ የመውጣት ኮንፈረንስ፣ ነፃ አውጪዎች፣ ከባርነት ነፃ አውጪዎች፣ ከመርገም ነፃ አውጪዎች እያሉ መፈክር የሚያስለጥፉ ሰዎች አጣቁ። ለራሳቸው ነፃ ያልወጡ፣ ለራሳቸው በገንዘብ ፍቅር የተለከፉ፣ በክብር ፍቅር የተለከፉ፣ በስምና በዝና ፍቅር የተለከፉ፣ ለራሳቸው ከኃጢአት ባርነት ያልወጡ፣ በገንዘብና በዝና በክብር ፍቅር ራሳቸውን የወጉ የገደሉ ግን በስጋ የሚንቀሳቀሱ ነፃነትን በፕሮግራሞቻቸው ላይ ያውጁልናል። ያለ ኢየሱስ ክርስቶስ ነፃነት የለም። ነፃ የሚያወጣው ደግሞ ይሄ የእግዚአብሔር ቃል ነው። የእግዚአብሔር ቃል በሌለበት እውነተኛ ነፃነት የለም። ሰው ደግሞ ነፃ መውጣት ያለበት ከኃጢአት ባርነት ነው። ያንን ኖሮ ማገልገልና መስበክ አለበት። ኢየሱስ ክርስቶስም ይህንን ሲናገር ነው። መልሰውም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ታስቆል እኔ የአብርሃም ልጅ ነኝ ብሎ ማወጅ ምንም የሚጠቅም ነገር የለም። የአብርሃምን ልጅነትን ማሳየት የምትችለው የአብርሃምን ስራ ሲታደርግ ነው። እኔ የአብርሃም ልጅ ነኝ የሚለው ዘርና ግንድህን ቆጥሬ አይደለም። ከአብርሃም ዘርና ግንድ መምጣት ብቻ አንተን የአብርሃም ልጅ አያደርግም። በስራ ግን የአብርሃም ልጅ መሆንን ማሳየት አለበት። የማንን ስራ በመስራት? የአብርሃምን ስራ በመስራት ይሄንን ማድረግ አለባችሁ ይላል ነበር። ነገር ግን አሁን ከእግዚአብሔር የሰማችሁት እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ። ጦርነታቸው ከእውነት ጋር ስለሆነ እኮ ነው እነዚህ ሰዎች ይህን ሰው ማስወገድ የሚፈልጉት እውነት እየተናገረ ህሊናቸው ስለሚወቅሳቸው ነው። ታስታውሱ የለም ያቺን ሴት ውገሩ ህሊናቸው ምን ያህል እንደተወቀሰ። እንደዛ እየተወቀሱ መኖር አይፈልጉም። በኃጢአታቸው ተደስተው ለመኖር ኃጢአታቸውን ኃጢአት የሚል ሰው በመካከላቸው መኖር የለበትም። ስለዚህ ኢየሱስ ክርስቶስን ማስወገድ ይፈልጋሉ። የኢየሱስ ክርስቶስ መኖር ለነሱ ነፃነትን አሳጥቷቸዋል። ነፃነትን ኃጢአትን በአደባባይ እንደ ውሃ እየጠጡ አንዱ ሌላውን እያጽናኑ መኖር ነው የሚፈልጉት። ይመጣና ኃጢአት ነው ይላቸዋል። ስለዚህ እሱን ማስወገድ ይፈልጋሉ፣ ማስወገድ ይፈልጋሉ። ስለዚህ እኔን ልታስወግዱ ትፈልጋላችሁ። ምን እንዲነግስ? ኃጢአት እንዲነግስ። ኢየሱስ ክርስቶስ እኔ ወደ ዓለም የምመጣ ብርሃን ነኝ፣ ዓለምም ስራዋን ስለሚገልጥ እኔን አትቀበለኝም አላለም። ዓለም አትቀበልም። ዓለም ማለት እኮ እነዚህ ኃጢአተኞች ማለት ነው። ስራዋን ስለሚገልጥ ኃጢአተኝነቷን ስለሚገልጥ እውነትን እውነት ነው ብሎ የሚናገር ሰው ከብዙ ሰው አይፈልግም። ዛሬ በትክክል የእግዚአብሔርን ቃል በግልጽነት ለመናገር ሰዎችን ጥላቻ፣ ከሰዎች መለየታችሁ፣ ብዙ ወዳጆች ማጣታችሁን ተዘጋጅታችሁ መሆን መቻል አለ። አንዳንድ ጊዜ እውነት ከምን ጋር ያጋጫቸዋል? እውነት ከመንግስት ጋር ያጋጫቸዋል። እውነት ከባለስልጣን ጋር ያጋጫቸዋል። እውነት ደግሞ ከመንግስት ከሃይማኖት መሪዎች ጋር ያጋጫቸዋል። እውነትን በግልጠኝነት የሚናገሩ ሰዎች እንደ ኢየሱስ ብዙ ሰዎች ሊያጠፏቸውና ሊገሏቸው የሚፈልጉ ናቸው። ለምን? እውነትና ሐሰት በአንድ ላይ መኖር ስለማይችል፣ እውነትና ሐሰት ባለበት ስፍራ ላይ እውነት አሸናፊ ስለሚሆን፣ ሐሰትን የሚፈልጉ ሰዎች ቁጥራቸው በዛ ካለ እናንተን ጎትተው ነው የሚጥሏቸው፣ ኢየሱስን እንደሚያደርጉት። አሁን በዚህ ስፍራ ላይ ብቻውን ነው የቆሙ አመንን የሚሉ ሰዎች የሚናገሩትን ንግግር በዚህ ስፍራ ላይ ተመልከቱ። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። አያችሁ ምን አይነት መርዘኛ እንደሆኑ። ይቺ እኛ ከዝሙት አልተወለድንም የምትለዋ ንግግር ቅኔ አለ። ምን እያሉ ነው እንደሆነ እኛ አንድ አባት ማን አለን? አንድ አባት እግዚአብሔር አለን። እኛ ከዝሙት አልተወለድንም ስል አንተ ከዝሙት የተወለድከው
ያለ አባት ነው እናቴ ምን ያደረገች ያረገዘችና የወለደች። የት ጥግ እንደሚሉ አስቡ። ኢየሱስን አምነናል ብሎ የመጡ አይሁዶች ናቸው እነዚህ። መግቢያ ሲያሳጣቸው ኢየሱስ ክርስቶስ ወደ ኢየሱስ ክርስቶስ ምን መጡ? ድካምና ወደ ኢየሱስ ክርስቶስ ስብዕናና ፐርሰናሊቲ ሲመጡ ነው የምንመለከተው። ሲንሾካሸኩ የኖሩትን በማህበረሰቡ መካከል ቡና ሲጠጡ በአካባቢ ሲኖሩ ይሄ ከዝሙት የተወለደ ነው ብሎ ሲንሾካሸኩ የነበሩትን ዛሬ እንደ ሰይፍ ሲመዙ ነው የምንመለከተው። ከውስጣቸው ክፋት አውጥተው አተላ ምን ሲያደርጉ ሲደፉታ ያላቸው ያም በማን ፊት? በእርሱ ፊት። ምክንያቱም ጥግ አድርሷቸዋል። የሚናገሩትን ምን አድርጓል? አሳጥቷቸዋል። ከዚህ በኋላ መጮህ ነው የቀረው። በውስጥ ያለቸው ያሉ አባታቸው ብሎ መጮህ ብቻ ነው የቀረው ዲያብሎስ። ስለዚህ ይህንን አውጥቶ በዚህ ስፍራ ላይ ሲናገሩ ትመለከታል። አባታችን ነው ብሎ ሲናገሩ ያው እግዚአብሔር አባታችን ነው ብሎ እየተናገሩ ነው። ይሄን የሚናገሩ አንድ አባት አለን እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ በራሴ አልመጣሁም። ግጥም እግዚአብሔር አባታችሁ ከሆነ ከአባታችሁ የተላከውን እኔን በተቀበላችሁ ነበር። እኔን አለመቀበላችሁ እግዚአብሔር አባታችሁ እንዳልሆነ ማሳያ ነው። ለእግዚአብሔር ልጆች የምትሆኑበት መንገድ እኔን መቀበል ነው። ከማን እንደተላከ? ከአባቴ እንደተላከ። እኔ በራሴ አልመጣሁም። እኔ ተልኬ ነው የመጣሁት። አባቴ ነው የላከኝ። እኔን ብትቀበሉ ያን ጊዜ አባቴን ትቀበላላችሁ፣ የአባቴን ልጆች ትሆናላችሁ ሲላቸው እንመለከታለን። ንግግሬን የማታስተውሉ ስለምንድን ነው? ቃልን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ዘንድ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰት አባት ነውና። እኔ ግን እውነትን የምናገር ስለሆነ አታምኑኝም። ከእናንተ ስለ ኃጢአቴ የሚወቅሰኝ ማን ነው? እውነት ከሆነ እናንተ ስለምን አታምኑኝም? ከእግዚአብሔር እንደሆን ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማልና እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙኝም አላቸው። ኢየሱስ ለምን አሰሙኝ? የአባታችሁ ዲያብሎስ ስለሆነ ብሎ ሲናገራቸው እንመለከታለን። እውነትን መስማት አትችሉ፣ እውነትን መቀበል አትችሉ። የሐሰት አባት ስለሆነ ዲያብሎስ ሰይጣንን በዚህ ስፍራ ላይ በትክክል ይገልጸዋል። ምንጩ ሐሰተኛ ነው፣ ከመጀመሪያው የሐሰት አባት ነው። እኔ ደግሞ ከእውነተኛው ከአባቴ ነው የመጣሁት። ይህንን እውነት መስማት አትፈልጉ። የእግዚአብሔር ቃል ለመስማት ሰዎች እንደማይፈልጉ ታውቃላችሁ። ሰዎች ወደ ቤተ ክርስቲያን የሚሄዱት ኢንተርቴን ለማድረግ ነው። ብዙዎቹ ለመዝናናት ነው፣ አእምሯቸውን ለማስደሰት ነው። ለማስደሰት እንደሆነ የምትመለከቱ ትልልቅ ጉባኤዎቹ ጋር ሂዱ። ተዘምሮ ተጨፍሮ ካለቀ በኋላ የእግዚአብሔር ቃል ይሰማል ሲባል ሰው ብድግ ብሎ ተነስቶ ይሄዳል። አላጋጠማችሁ? ይሄዳል። መዝሙር ዘምር አዘምርልን ብላችሁ ጋብዛችሁ ዘማሪ መጥቶ ዘምሮ አስከፍሮ ላብ በላብ አድርጎ ልክ የእግዚአብሔር ቃል ሲጀመር የለም። የእግዚአብሔር ቃል መስማት አይፈልግም። የእግዚአብሔር ቃል ሳይሰማ ሰው እንዴት ነው ማገልገል የሚችለው? እግዚአብሔር ቃል መስማት የማይፈልጉ ሰዎች የእግዚአብሔር አይደሉም። እግዚአብሔር ቃል መስማት ማለት መዘመር ማለት አይደለም። ዝማሬ አምልኮ ነው፣ አምናል። መዘመር ማለት አይደለም። የእግዚአብሔርን ቃል መስማት ልክ ኢየሱስ በዚህ ስፍራ ላይ የእግዚአብሔርን ቃል በማስተማር ቻሌንጅ እንደሚያደርግ ቁጭ ብሎ የእግዚአብሔርን ቃል ይህንን በማንበብ መስማትና ማድመጥ መቀበልና ለማመን ጊዜ መስጠት ራስን መስጠት ነው፣ ጆሮን መስጠት ነው። ስለዚህ ቃልን መስማት የእግዚአብሔርን ቃል በሕይወት ለመኖር ሰው ቃልን መስማት አለበት። እነዚህ ነገሮች ቃልን መስማት አለበት። ሰምቶ ማመን አለበት። አምኖ ማንበብ አለበት። ቃሉ መስማት አለበት፣ ማንበብ አለበት፣ መማር አለበት። ቃሉን መስማት፣ ሰምቶ ማመን፣ ቃሉን ማንበብ
በስርዓት ቃሉን መማር አገልግሎት ከዛ በኋላ መስማት ከእግዚአብሔር ቃል ነው ይላል። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የማይሰማ ሰው ከእግዚአብሔር ዘንድ አይደለም። የእግዚአብሔር ቃል የሚያቅለሸልሻችሁ ሰዎች፣ የእግዚአብሔር ቃል ሲጀመር ቁጭ ብድግ የሚያደርጋችሁ ሰዎች፣ ትዕግስት የምታውቁ ቁጭ ብላችሁ ለመስማት ትዕግስት የምታውቁ አባታችሁ ማን እንደሆነ ፈትሹ። የእግዚአብሔር የሆኑት የሚወዱትን የአባታቸውን ድምፅ ለመስማት ይናፍቃሉ። የእግዚአብሔር ድምፅ ያለው ደግሞ በዚህ በተጻፈው በእግዚአብሔር ቃል ውስጥ ነው። ዛሬ በተረጋጋ ሁኔታ በቤተ ክርስቲያን ውስጥ የእግዚአብሔር ቃል ጊዜ ሰጥቶ 1 ሰዓት 45 ደቂቃ 1 ሰዓት ተኩል የሚሰማ ሰው አለ? የሚሰማ ሰው አለ? የሚማር ሰው አለ? ጥቂቶች ናቸው ቢኖሩ ጥቂቶች። ከዛ ውጭ ባሉት ፕሮግራሞች እና አደራረጎች ሰውን ቀኑን ሙሉ ልታውሉት ትችላላችሁ። ስሜቱን ፊድ በማድረግ ሳትስፋይ የሚሆንበትን ሁኔታ በማከክ ፍላጎትና ስሜታቸውን በማከክ የእግዚአብሔር ቃል አያክም፣ ይቆርጣል። ለዚህ ነው ሰዎች የሚጠሉት። ምን ስለሚያደርግ? ይቆርጣል። ቃሉ 2 አፍ እንዳለው ሰይፍ ነው። በሁለቱም አቅጣጫ ምን ያደርጋል? ይቆርጣል። ነፍስንና መንፈስን ገብቶ ይመግባል። ነፍስንና መንፈስን ገብቶ ሲመግብ ከነፍስና ከመንፈስ ላይ ኃጢአተኝነትን ቆርጦ ይጥላል። ከዚህ የተነሳ ሰዎች ኃጢአተኞች ቃሉን አይፈልጉትም። ኃጢአተኞችን ኃጢአተኛ ነህ ብሎ የሚናገር ይሄ የእግዚአብሔር ቃል ብቻ ነው የሚለው። ስለዚህ ደፍረው የእግዚአብሔርን ቃል አያነቡትም። አንተ ኃጢአተኛ ነህ ቃሉ ስለሚለው ብዙዎች በቤታቸው መጽሐፍ ቅዱስ አለ። ምናልባት ሰንበት እንዲህ ይዞ ለመምጣት አሁን እንደውም እሱን ቀርቷል። ሞባይላችን ላይ ስላለ ተገላግለዋል ማለት ነው። በማየት የሚወቀሱትን እንኳን ተገላግለዋል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ይህንን ሲናገራቸው ነው የምንመለከተው። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማልና ከእግዚአብሔር አይደላችሁ፣ ስለዚህም አትሰሙ። ከእግዚአብሔር ስላይደላችሁ አትሰሙ። የሚሰሙ ግን ይህ ቃል ምን ያደርጋቸዋል? ነፃ ያወጣቸዋል። እውነተኛ ነፃነት ከእግዚአብሔር ቃል ከኢየሱስ ክርስቶስ አፍ በሚወጣ ቃል ምክንያት ከኃጢአት ባርነት ነፃ መውጣት ነው። ስለዚህ ወደ እግዚአብሔር ቃል በመምጣት ከኃጢአት ባርነት ነፃ እንውጣ። እነዚህ ደቀ መዛሙርት እነዚህ ኢየሱስ ክርስቶስን አመኑ የተባሉ መጽሐፉ አመኑ ያላቸው ሰዎች ኢየሱስ ክርስቶስ በቃሉ በኮረኮራቸው ጊዜ እውነተኛ አባታቸው ተገለጠ። እርሱ ማን ነው? የሐሰት አባት፣ እውነትን የማይፈልግ ቃልን መስማት የማይፈልግ ዲያብሎስ ነው። አባታችሁ ማን ነው? የእግዚአብሔር ለመሆናቸው አንድ ምልክት ኢየሱስ ክርስቶስ እዚህ ጋር ሰጥቷል። ቃሉን ለመስማት ይፈልጋል። ቃሉን የመስማት ረሃብ አለባችሁ። የእግዚአብሔርን ቃል እናንተ እግዚአብሔር ልጆች ናቸው። ቃሉ ያቅራቸዋል። የእግዚአብሔር ቃል የሚያቅራቸው ሰዎች የእግዚአብሔር ልጆች አይደሉም። እነሱ አባታቸው ዲያብሎስ ነው። ስለዚህ ቶሎ ብላችሁ አባታችሁን ቀይሩ፣ ወደ እግዚአብሔር ኑ፣ ክርስቶስን ተቀበሉ፣ በትምህርቱ ኑሩ፣ ተግብራችሁ ደግሞ ደቀ መዝሙር ሁኑ። እግዚአብሔር ይህን ለማድረግ ይርዳል። ጸልይ።